እንግዲህ የምንጀምረው ጸልየን ነው። ከመጸለያችን በፊት የማስተምርበትን ርዕስ ልንገራችሁ። ርዕሱ ሰባቱ የእግዚአብሔር መናፍስት የሚል ነው። እነዚህ ሰባቱ የእግዚአብሔር መናፍስት የሚባሉት ወይም የሚባለው ማን ነው ብለን ዛሬ እናያለን። ዛሬ ቢቻል ረጋ ብዬ አካፍላችኋለሁ። ባለፉት 2 ሳምንታት ስለተቋረጠ ማለት ነው ያመመኝ ያሳለኝ ምን ይያለኝ። አሁን ግን ዛሬ ጥሩ ተሽሎኛል ብዬ ስለማስብ እግዚአብሔር ይረዳኛል። በጥሩ ሁኔታ እናየዋለን። እንዳልኳችሁ ያሬድ አሰፋ ይመር ከሚለው ውስጥ በመግባት ሰብስክራይብ በማድረግ ዩቲዩብ ላይ ለሌሎችም በማጋራት ከወደዳችሁት ላይክ በማድረግ አስተያየት ካላችሁ ኮሜንት ሴክሽኑ ላይ በመጻፍ አገልግሎቴ እንድትደግፉ በጌታ ፍቅር አሳስባችኋለሁ። ቃሉን አንብቤ በጸሎት እንጀምራለን። እንደዚህ ይላል። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት በእጁ የያዘው እንዲህ ይላል። ደግመዋለሁ። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል። ሃሌሉያ። ጌታ ኢየሱስ ክርስቶስ ሆይ እናመሰግንሃለን። አስተምረን፣ እውነትን ግለጥልን። የእውነትን ብዛት ገልጥልሻለሁ ብለህ ለእስራኤል እንደተናገርከው የእውነትን ብዛት ግለጥልን። ከእውቀት የተነሳ ከአንተ እውቀት ከእግዚአብሔር የፈቃዱ እውቀት የተነሳ እንድንታደስ ሕይወታችን እንዲለመልም ክርስቶስን ወደ መምሰል እንድንለወጥ የበለጠ እንድንለወጥ በየጊዜው ክርስቶስን መምሰላችን እያደገ የሚሄድ እንዲሆን ጌታ ሆይ አንተ አስተምረን። ክፉ ዲያብሎስ ቃልህን ሊለቅም ከእኛም ሊያወጣ ስንፍናን ሊያስተምረን ጌታ እግዚአብሔር አምላካችን ሆይ በቃሉ ከመኖር ይልቅ በቃሉ ወደ መራቀቅ እየወሰደ እንዳያደክመን በኢየሱስ ክርስቶስ ስም ከእኛ ይራቅ። በጌታ በኢየሱስ ስም እንቃወመዋለን። ይህ የሚዘራው በመልካም እርሻ ላይ እንዲሆን ልባችንን ለአንተ እንሰጣለን። ጳውሎስ የሚለውን ታስተውል ዘንድ የሊዲያን ልብ የከፈትክ አንተ ነህና ልባችንን መልካም እርሻ አድርገህ ቃልህን በላያችን ላይ እንድትዘራ ቃልህም እንዲያደግ ብዙም እንዲያፈራ እግዚአብሔር ሆይ እንድትረዳን ጸጋህን እንድታበዛልን እንለምንሃለን። ስለሚኖረን ጊዜ ሁሉ አንተ ተባረክ። የሚሰሙኝ ሁሉ ይባረኩ። የቃልህ እውነት የበለጠ እንዲበራላቸው እንዲገለጥላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ክብር ሁሉ ለአንተ ይሁን። ተመስገን ተመስገን ተመስገን። አምነን በስምህ በጌታ በኢየሱስ ስም እንጸልያለን። አሜን አሜን አሜን። እግዚአብሔር አምላካችን ስሙ ይባረክ። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ዛሬ የምንማርበት ርዕስ ሰባቱ የእግዚአብሔር መናፍስት የሚለውን ነው። ርዕሱ ሰባቱ የእግዚአብሔር መናፍስት የሚገኘው ራዕይ ምዕራፍ 3 ቁጥር 1 ላይ ሲሆን ለሰርዴስ የተላከው መልእክት ነው። ስለ ሰርዴስ መግቢያ 2 ክፍል አካፍያለሁ። ዩቲዩብ ላይ ሄዳችሁ ያሬድ አሰፋ ይመር ብላችሁ ታገኙታላችሁ። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል። ዛሬ ስለ ሰባቱ መናፍስት ነገ ስለ ሰባቱ ከዋክብት ቃል አካፍላችኋለሁ። ጌታ ያስተማረኝን እነግራችኋለሁ። ስለዚህ በስም ሕያው ነህ ነገር ግን ሞተሃል ይላቸዋል። ደግሜ አሁንም ላንብበው። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል። ስራህን አውቃለሁ፣ በስም ሕያው ነህ ነገር ግን ሞተሃል ይላቸዋል። ለምን ጌታ ኢየሱስ ክርስቶስ እንደዚህ እንዳላቸው መመልከት እንጀምራለን። ይሄ በሰርዴስ ላለው ቤተክርስቲያን እንዲህ ብለህ ጻፍ የሚለው ልክ ለሌሎቹ የተላከው መልእክት ሲጻፍ እንደተነገረው ማለት ነው። ለምሳሌ በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሰመረኔስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ።
በጴርጋሞን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ እያለ ለሰባቱም የሚገኙበትን ከተማና ለማን እንደተጻፈ የሚገልጥ ነው። ስለዚህ ተመሳሳይ ስለሆነ በራእይ ምዕራፍ 2 ቁጥር 1 ላይ ይሄን አስመልክቶ የተናገርኩትን ከዚሁ ከኔ ዩቲዩብ ላይ አይ ቲንክ 58ኛው የ59ኛው ትምህርት ላይ ታገኙታላችሁ። ሄዳችሁ ማዳመጥ ትችላላችሁ። ልዩነቱ ምንድነው ቢባል ቤተክርስቲያኗ ያለችበት ከተማ ነው። ከተማዋ ደግሞ ምን እንደምትመስል ከዚህ ባለፉት በሁለት ትምህርቶች አስተምሬያለሁ። ዩቲዩብ ላይ ሄዳችሁ 130 እና 131ኛው ትምህርት ላይ ታገኙታላችሁ። ቤተክርስቲያኗ ያለችበት ከተማ ምን እንደሚመስል፣ ምን አይነት አምልኮ እንደሚያመልኩ፣ ምን አይነት ኑሮ እንደሚኖሩ፣ የከተማዋን አሰራር፣ በከተማዋ ውስጥ ያለውን የፖለቲካና የማህበራዊ ኑሮን በሚመለከት በዚያ ዘመን የነበረውን አካፍያለሁ። ሄዳችሁ ታገኙታላችሁ። አሁን ዛሬ የምንመለከተው ሰባቱ የእግዚአብሔር መናፍስት የሚለውን ስለሆነ ጌታ እዚህ ላይ ምን ይላል? ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው። የቀደመው በ1956 የተተረጎመው መጽሐፍ ቅዱስ ግን የሚለው ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት ነው የሚለው። ያው ያሉት የያዘው እዛ ታገኙታላችሁ ማለት ነው። ለቤተክርስቲያኑ ለዚች ቤተክርስቲያን ለሰርዴስ ቤተክርስቲያን ጌታ ኢየሱስ ክርስቶስ የሚያስተላልፈውን መልእክት አሁን ለምሳሌ ሕያው ነህ ነገር ግን ሞተሃል የሚለውን ከዚያ በኋላ ጌታ ኢየሱስ ክርስቶስ የተለያዩ መልእክቶችን ይነግራቸዋል። ያን ከመናገሩ በፊት ራሱን ጌታ ኢየሱስ ክርስቶስ ለነሱ ማስተዋወቅ ፈልጓል። ራሱን ደግሞ ያስተዋወቀበት መንገድ ለሌሎቹ ቤተክርስቲያን ራሱን ካስተዋወቀበት መንገድ የተለየ ነው። አሁን ለነሱ የሚላቸው ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው ብሎ ነው የሚላቸው አይደለ? ለኤፌሶን ቤተክርስቲያን ግን ሄዳችሁ ስትመለከቱ የኤፌሶንን ቤተክርስቲያን የሚላት ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው ብሎ ነው ራሱን አስተዋውቆ የጀመረው። ለምን? ሊናገራቸው ያሰበውን ነገር ከመናገሩ በፊት ጌታ ኢየሱስ ክርስቶስ ስለ እርሱና መልእክቱ ጋር የሚያያዘው ማንነቱን ነው የሚያሳያቸው። ስለዚህ አሁን ለምሳሌ ለሰምረኔስ ቤተክርስቲያን ጌታ የጻፈላቸው የመጀመሪያውና የመጨረሻው ሞቶም የነበረው ሕያው የሆነው እንዲህ ይላል ብሎ ነው ራሱን ያስተዋወቃቸው። ይሄን በመግለጥ ነው ለነሱ ሄደው። ለምን? እነሱ እስከ ሞት ድረስ የታመኑ መሆን ስለሚገባቸው እስከ ሞት ድረስ የታመኑ ከሆነ በትንሳኤ እንደሚነሱ ሊያስረግጥላቸው ስለፈለገ ጌታችን ኢየሱስ ክርስቶስ የመጀመሪያውና የመጨረሻው ሞቶም የነበረው ሕያው የሆነው እንዲህ ይላል። ለጴርጋሞን ቤተክርስቲያን ራሱን ሲያስተዋውቅ ታስታውሱ እንደሆነ ጌታችን ኢየሱስ ክርስቶስ በሁለት በኩል የተሳለ ሰይፍ ያለው እንዲህ ይላል ነው ያላቸው። ለምን? በከተማዋ የነበረው የሮም መንግስት የስልጣን ምልክቱ ሰይፍ ስለነበረ ጌታ ኢየሱስ ክርስቶስ የእርሱ ሰይፍ ከሮም ሰይፍ እንደሚበልጥና እንዲበረቱ ስለፈለገ በሁለት በኩል የተሳለ ሰይፍ ያለው እንዲህ ይላል። ለእያንዳንዳቸው ለቲያጥሮንም ቢሆን ዛሬም ለሰርዴስ ከዛ ለፊላዴልፊያ ከዛ በኋላ ለዶልቅያ ለእያንዳንዳቸው ጌታ ኢየሱስ ክርስቶስ መናገር የፈለገውን ከመናገሩ በፊት ስለ ራሱ የሆነ ነገር ይገልጥላቸዋል፣ ያሳያቸዋል። ስለዚህ ለነዚህ ምን አላቸው? ሰባቱ የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው ነው እንዲህ የሚልሽ። እሱ ነው ለዚች ቤተክርስቲያን እየተናገረ ያለው። እኔ ነኝ ይሄን እያልኳችሁ ያለሁት ይላቸዋል። በመጀመሪያ ደረጃ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር መናፍስት ሲናገር ለምን ሰባት የሚለውን ቁጥር ተጠቀመ? ለምን? ምን ማለት ነው? ይሄ ሰባቱ የእግዚአብሔር መናፍስት ማለት ምን ማለት ነው? በእጁ የሚያዙስ ሚስጥር የሚያመለክተን ምንድነው? ስለ ሰባቱ የእግዚአብሔር መናፍስት ምንድነው የምንረዳው? ክርስቲያኖች ነን። እንዲያውም ምዕራፍ 1 ላይ ታስታውሱ እንደሆነ ሲጀምር የጌታ ኢየሱስ ክርስቶስ ምንድነው የሚለው? ቶሎ መሆን የሚገባውን ነገር ለአገልጋዮቹ እንዲያሳይ እግዚአብሔር የሰጠው የኢየሱስ ክርስቶስ ራእይ ይህ ነው። ኢየሱስም መልአኩን ልኮ ለአገልጋዩ ለዮሐንስ ገለጠለት። እርሱም እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ያየውን ሁሉ መሰከረ። ዘመኑም ቀርቧል። እንግዲህ ይህን የምትንቢት ቃል የሚያነብ ብፁዕ ነው፣
የሚሰሙትና የተጻፉትን የሚጠብቁ ብፁዓን ናቸው እያለ ጌታ ራሱ ለእኛ እንዲገለጥልን እንድንጠብቀው የሚፈልገው ቃል ነውና ምን ለማለት ፈልጎ ነው ሰባቱ የእግዚአብሔር መናፍስት ያለው? ምክንያቱም እዚህ ላይ እንዳየነው ለአገልጋዮቹ እንዲገልጥ ነው የሚለው። ጌታ ኢየሱስ ክርስቶስ የራእዩ መልእክት እንዲገለጥልህ ይፈልጋል፣ እንዲገለጥልሽ ይፈልጋል፣ እንዲገለጥልኝ ይፈልጋል፣ እንዲገለጥልን ይፈልጋል። ታዲያ ስለ ሰባቱ የእግዚአብሔር መናፍስት ምን ተገለጠልን? ይሄን በሚናገርበት ጊዜ ምን እያላቸው ነው ያለው? እግዚአብሔር አምላካችን ስሙ የተባረከ ይሁን። በመጀመሪያ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር መናፍስት ሲናገር ሰባት ያለበትን ምክንያት ነው። መቼም ስለ ሰባቱ መናፍስት ለማስረዳት ብዙ የመጽሐፍ ቅዱስ አስተማሪዎች በኢሳይያስ ትንቢት ውስጥ ያለውን በመጥቀስ ተናግረዋል። ይሄን ሰባት የሚለውን ለመናገር በነገራችን ላይ የሰባት ቁጥር ሚስጥር የሚል የኔ ትምህርት ላይ ዩቲዩብ ላይ ቁጥር 10ን ትምህርት ሄዳችሁ ማየት ትችላላችሁ። የቁጥሩን ሚስጥር ማለት ነው። ዩ ግሬስ ዌልካም። ስለዚህ ስለ ሰባቱ መናፍስት ለመረዳት ብዙ የመጽሐፍ ቅዱስ አስተማሪዎች ወደ ኢሳይያስ ትንቢት በመጥቀስ በማሳየት ከእሴይ ግንድ ስለሚወጣው ቁጥቋጥ ማለትም ስለ መሲሁ የተነገረውን ትንቢት በመጥቀስ ያስተምራሉ። እኔ ግን እንደዚህ አይመስለኝም። ምናልባት እስከ ዛሬ የሰማችሁት እሱን ነው፣ ግን እንደዚህ አይደለም። እንደዚህ አይደለም። ክፍሉ እንደዚህ ነው የሚለው። እነሱ ሰባቱን የእግዚአብሔር መናፍስት ሲጠቅሱ የሚናገሩት የሚያነቡልን ጥቅስ ይሄ ነው። ብዙዎቹ ማለት ነው። ሰዎቹን ግን እየከሰስኩ አይደለም። እግዚአብሔር ስለ አገልግሎታቸው ይባርካቸው። እኔ ትምህርቱን ለማጥራት ነው አሁን የፈለኩት። በኢሳይያስ 11 ከቁጥር 1 እስከ 2 ምን ይላል? ከእሴይ ግንድ ቁጥቋጥ ይወጣል፣ ከስሮቹ አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ተብሎ ተጽፏል። ስለዚህ አንዳንድ አስተማሪዎች ከዚህ ላይ በመነሳት በዚህ ላይ በመመስረት ሰባቱ የእግዚአብሔር መናፍስት የተባሉት እነዚህ ናቸው ይላሉ። ይሄን የሚያደርጉትም የእግዚአብሔር መንፈስ የሚለውን እንደ አንድ በመቁጠር ከሱ ደግሞ የተለየ አድርገው የጥበብ መንፈስን፣ የማስተዋል መንፈስን፣ የምክር መንፈስን በመቁጠር ማለት ነው። እዚህ ላይ ያሉት ለምሳሌ የእግዚአብሔር መንፈስ 1፣ የጥበብ መንፈስ 2፣ የማስተዋል መንፈስ 3፣ የምክር መንፈስ 4፣ የኃይል መንፈስ 5፣ የእውቀት መንፈስ 6፣ እግዚአብሔርን የመፍራት መንፈስ 7 ብለው ይቆጥሩና እነዚህ ናቸው ሰባቱ የእግዚአብሔር መናፍስት ብለው ያስተምራሉ። ሰምታችሁም ይሆናል። የእግዚአብሔር መንፈስን 1 ብለው በመቁጠር የጥበብ መንፈስን 2 በሚሉበት ጊዜ የማስተዋል መንፈስ 3 በሚሉበት ጊዜ የእግዚአብሔርን መንፈስ እንደ አንድ የጸጋ ስጦታ ብቻ አድርገው ነው የሚቆጥሩት። ይሄ ትክክል አይመስለኝም። ማለትም በዚህ ጥቅስ ውስጥ የተዘረዘሩት የመንፈስ ቅዱስ ስጦታዎች ስለሆኑ እነዚህን ስጦታዎች በመቁጠርና የእግዚአብሔር መንፈስ የሚለውን ከሌሎቹ እንደ አንዱ አድርገው በማሰብ ሰባቱ የእግዚአብሔር መናፍስት ማለት እነዚህ ናቸው ብለው ድምዳሜ ሰጥተዋል። እንደነዚህ ሰዎች እንደነዚህ አስተማሪዎች አመለካከት ከሆነ የእግዚአብሔር መንፈስ ብሎ ሲጀምር የእግዚአብሔር መንፈስ በራሱ ከእነዚህ የመንፈስ ቅዱስ ስጦታዎች መካከል እንደ አንዱ ብቻ እንዲቆጠር ነው የሚያደርጉት። ከሌሎቹ የተለየ ተደርጎ ነው የተቆጠረው ማለት ነው። ይህ ደግሞ ሌላ ጥያቄ ያስነሳል። እነዚህ በዚህ የተዘረዘሩት ሁሉ በአንዱ በእግዚአብሔር መንፈስ ውስጥ ያሉ አይደሉምን? ለምሳሌ አንደኛ ቆሮንቶስ ምዕራፍ 12ን ታስታውሱታላችሁ። ስለ መንፈስ ቅዱስ የጸጋ ስጦታዎች የሚናገረው ከቁጥር 7 እስከ 11 አንብቡት። ስጦታዎቹ ግን ያሉት ከቁጥር 8 እስከ 10 ድረስ ነው። እዛ ላይ ለምሳሌ የእግዚአብሔር መንፈስ ቁጥር 7 ላይ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ካለ በኋላ ለአንዱ ይላል ጥበብን የመናገር መንፈስ፣ ለሌላውስ ዕውቀትን የመናገር መንፈስ፣ ለሌላውስ የእምነትን ይሰጠዋል፣ ለሌላውስ የመፈወስን ስጦታ ይሰጠዋል፣ ለሌላውስ ታምራትን የማድረግ ስጦታ ይሰጠዋል፣ ለሌላውስ ትንቢትን የመናገር ስጦታ ይሰጠዋል፣
ለሌላውስ መናፍስትን የመለየት ስጦታ ይሰጠዋል። ለሌላውስ በልዩ ልዩ ልሳን መናገርን ይሰጠዋል። ለሌላውስ በልዩ ልዩ ልሳን የተነገረው መተርጎም ይሰጠዋል እያለ ይናገራል። አሁን እነዚህን ከቆጠርን አሁን እንግዲህ 9 የእግዚአብሔር መናፍስት ልንላቸው ነው ማለት ነው አይደለም። እነዚህ በሙሉ ቁጥር 11 ላይ ሄዳችሁ ስታነቡ ያው አንዱ መንፈስ እንደወደደ እያካፈለ ይሰጣል ያደርጋል ተብሎ ነው የተጻፈው። ምን ማለት ነው? እነዚህ ሁሉ የአንዱ መንፈስ ቅዱስ ስጦታዎች ናቸው። ልክ እንደዚሁ እዚህም ውስጥ ያሉት የጥበብ መንፈስ ተብሎ የተቆጠረው፣ የማስተዋል መንፈስ ተብሎ የተቆጠረው፣ የምክር መንፈስ ተብሎ የተቆጠረው፣ የኃይል መንፈስ ተብሎ የተቆጠረው፣ የእውቀት መንፈስ ተብሎ የተቆጠረው፣ እግዚአብሔርን የመፍራት መንፈስ ተብሎ የተቆጠረው በዚያው በአንዱ በእግዚአብሔር መንፈስ ቅዱስ ውስጥ ያሉ ስጦታዎች ናቸው። ስለዚህ እንደዚህ አድርገን በምንቆጥርበት ጊዜ የእግዚአብሔርን መንፈስ አንድ፣ ሌሎቹን ደግሞ ከሱ እንደተለዩ አድርጎ መቁጠር ስህተት ነው። ስለዚህ 7 የእግዚአብሔር መናፍስት ብለን ስንናገር ኢሳይያስ ምዕራፍ 11 ቁጥር 1 እና 2 መጥቀስ ትክክል አይመስለኝም። እንደኔ እምነት ትክክል አይደለም። ታዲያ 7 የእግዚአብሔር መንፈስ ማለት ምን ማለት ነው ልትሉኝ ነው? እሱን ልንገራችሁ። ትዝ ይላችሁ እንደሆነ ራዕይ ምዕራፍ 1 ቁጥር 4 ላይ 7 መናፍስት ተብሎ የተጻፈውን ስናጠና እንደተመለከት ነው ምንም እንኳን 7 መናፍስት ተብሎ ቢጠቀስም 7 መናፍስት ተብሎ የተጠቀሰው ያው አንዱ መንፈስ ቅዱስ እንደሆነ አይተን ነበር። አይ ቲንክ 10ኛው ትምህርቴ ላይ ታገኙታላችሁ። ዮሐንስ ራእዩን መጽሐፍ ሲጀምር ሰላምታ ሲያቀርብላቸው ጸጋ ከአብ ከወልድና ከመንፈስ ቅዱስ ለሰባቱ ቤተ ክርስቲያን እንዲሆንላቸው በመናገር ሲጀምር በሰላምታው መካከል ነው ከ7 መናፍስት በማለት ሲናገር የምናየው። ታዲያ ቃሉን ላንብብላችሁ። ራዕይ ምዕራፍ 1 ቁጥር 4 ከዮሐንስ በእስያ አውራጃ ለሚገኙ ለሰባቱ አብያተ ክርስቲያናት ተመልከቱ። ከእግዚአብሔር አብ የሚለውን ካለው ከነበረውና ከሚመጣው ስለ እግዚአብሔር መንፈስ ቅዱስ ሲናገር በዙፋኑም ፊት ካሉት ከ7 መናፍስት ስለ ጌታ ኢየሱስ ክርስቶስ ሲናገር እንዲሁም ከታማኝ ምስክር ከሙታን በኩርና የምድር ነገስታት ገዢ ከሆነው ከጌታችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ነው የሚናገረው። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ እዚህ ቦታ ላይ እንደምናየው አብ ወልድ መንፈስ ከአብ ከወልድ ከመንፈስ ቅዱስ ጸጋና ሰላም ለእናንተ ይሁን ብሎ ሲናገር መንፈስ ቅዱስ ምን ይለዋል? ከ7 መናፍስት ይለዋል። እግዚአብሔር አምላካችን ስሙ ይባረክ። በዙፋኑ ፊት ካሉት ከ7 መናፍስት የሚለው እንግዲህ ያው አንዱን መንፈስ ቅዱስን በሙላት ለመግለጥ የዋለ አረፍተ ነገር። ምክንያቱም 7 ቁጥር የእግዚአብሔር ሙሉ ቁጥር ስለሆነ ለመግለጥ የተነገረ ነው እንጂ 7 የተለያዩ ቁጥር ያላቸው መናፍስት አሉ ብሎ ለመናገር የተደረገ አይደለም። ይህ በራእዩ መጀመሪያ ላይ ያለው የመልእክቱ አጀማመር አብን ወልድን መንፈስ ቅዱስን የሚገልጥ ነው። ስለዚህ 7 መናፍስት የሚለው ያው አንዱን መንፈስ ቅዱስን በሙላት ለመግለጽ የተነገረ እንደሆነ ከዚህ በፊት ያስተማርኩትን ተመልሶ ማየቱ ተገቢ ነው እላለሁ። እንዲያውም የመደበኛው መጽሐፍ ቅዱስ እዛው ምዕራፍ 1 ቁጥር 4 ላይ 7 የእግዚአብሔር መናፍስት ተብሎ የተጻፈውን ሲያስረዳ የሚለው 7 እጥፍ መንፈስ ነው የሚለው። 7 እጥፍ መንፈስ በማለት ነው የሚያብራራው። ያንም ተመልክተነው ነበር። 7 እጥፍ መንፈስ የትኛው ነው ስንል ያው አንዱ መንፈስ ቅዱስ ነው ብለን ተናግሬ አስረድቼ ነበር። ስለዚህ 7 እጥፍ መንፈስ ሲል 7 አይነት መንፈስ ማለት አይደለም። መንፈስ ቅዱስን ሙላቱን ለማሳየት ነው። እንዲሁ አልጠጣ። እግዚአብሔር ይመስገን። ስለ 7 የእግዚአብሔር መናፍስት ለመረዳት እስኪ ከራእይ መጽሐፍ ከራሱ ዮሐንስ ከጻፈው ከዚህ ከራእዩ መጽሐፍ እንመልከት። ለምሳሌ በራእይ ምዕራፍ 4 ቁጥር 5 ላይ እንደዚህ ይላል። ራእይ ምዕራፍ 4 ቁጥር 5 ከዙፋኑ መብረቅና ድምጽ
ነጎድጓድም ወጣ። በዙፋኑም ፊት 7 መብራቶች ይበሩ ነበር። እነዚህም 7ቱ የእግዚአብሔር መናፍስት ናቸው ይላል። እነዚህ የእግዚአብሔር መናፍስት ናቸው። ምኖቹ? በዙፋኑ ፊት የነበሩት 7 መብራቶች። እንደምናውቀው ራእይ ምዕራፍ 4 ላይ ዮሐንስን በራእይ በመንፈስ ሆኖ ሳለ ወደ እግዚአብሔር ዙፋን ሲወስደው እናያለን። ወደ እግዚአብሔር ዙፋን ከወሰደው በኋላ የተመለከተውን ሲጽፍ ከዙፋኑ መብረቅና ድምጽ ነጎድጓድም ወጣ፣ በዙፋኑም ፊት 7 መብራቶች ይበሩ ነበር። እነዚህም 7 መብራቶች ይላል 7ቱ የእግዚአብሔር መናፍስት ናቸው ይላል። አሁን በዚህ ክፍል 7ቱ የእግዚአብሔር መናፍስት በእግዚአብሔር ዙፋን ፊት የሚበሩ 7 መብራት መሆናቸውን የነገረን ይሄው ዮሐንስ በመቀጠል ደግሞ 7ቱ መናፍስት 7 መብራቶች ብቻ ሳይሆኑ 7ቱ መናፍስት ወደ ምድር የተላኩት 7ቱ የበጉ አይኖች ናቸው ይለናል። እሱንም ላንብብላችሁ። ራእይ ምዕራፍ 5 ቁጥር 6 ራእይ ምዕራፍ 5 ቁጥር 6 ቀደም ያነበብኩላችሁ ራእይ ምዕራፍ 4 ቁጥር 5 4 5 አሁን ደግሞ 5 6 ማለት ነው። ለመያዝ እንዲመቻቸው ብዬ ነው። ራእይ ምዕራፍ 4 ቁጥር 5 ማለት 4 5 ራእይ ምዕራፍ 5 ቁጥር 6 5 6 4 5 5 6 እንደዚህ ያዙት። ራእይ ምዕራፍ 5 ቁጥር 6 ላይ ምንድነው የሚለው? ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹ መካከል የታረደ የሚመስል በግ ቆሞ አየሁ። ስለ ጌታ ነው የሚናገረው። ማን? በጉ። ምን ይላል? በጉም 7 ቀንዶችና 7 አይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩት 7ቱ የእግዚአብሔር መናፍስት ናቸው ይላል። ከላይ 4 5 ራእይ ምዕራፍ 4 ቁጥር 5 ላይ በዙፋኑ ፊት የሚበሩት 7ቱ መብራቶች ናቸው 7ቱ መናፍስት ብሎ ነው የነበረው። አሁን ደግሞ ምን ይለናል? በምድር ሁሉ ላይ የተላኩት 7ቱ የእግዚአብሔር መናፍስት የበጉ 7ቱ አይኖች ናቸው ይለናል። ጌታ ኢየሱስ ክርስቶስ አይኖች 7 ናቸው ማለት ደግሞ 7 መለኮታዊ እንዴት ልግለጸው? በጉ 7 አይኖች አሉት ማለት በጉ በዓለም ሁሉ ላይ ያያል ማለት ነው። ምክንያቱም እዚህ ላይ እንደተጻፈው ወደ ምድር ሁሉ የተላኩት የእግዚአብሔር መናፍስት ናቸው ብሎናል 7ቱ አይኖች። በእነዚህ በ7ቱ አይኖች አማካኝነት በጉ በምድር ሁሉ ላይ ይመለከታል ማለት ነው። እንግዲህ ተመልከቱ 7ቱ መናፍስት ከላይ በኢሳይያስ ምዕራፍ 11 ቁጥር 1 እና 2 ላይ የተገለጡት ከሆነ ትክክል አይሆንም። እዚህ ላይ የሚለን 7ቱ መናፍስት በዙፋኑ ፊት ያሉት 7 መብራቶች ናቸው። 7ቱ መናፍስት ደግሞ ወደ ምድር ሁሉ የተላኩት የበጉ 7 አይኖች ናቸው ይለናል። መናፍስት አዎ ምን ማለት ነው? ጌታ ኢየሱስ ክርስቶስ በዓለም ሁሉ የሚያየው በእነዚህ አይኖቹ ነው። እነዚህ አይኖቹ ደግሞ 7ቱ የእግዚአብሔር መናፍስት ናቸው ይላል። እሱ የማያየው ከሱ የተሰወረ ምንም ነገር እንደሌለ ለማስረዳት ነው። ለዚህ እኮ ነው መዝሙር 139 ላይ አይደል? አቤቱ መረመርከኝና አወከኝ፣ መነሳቴንና መቀመጤን መሻቴን ከሩቅ አስተዋልክ፣ ፍለጋዬን ረፍቴን መረመርክ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ አንተ በዚያ አለህ። በውኑ የንጋትን ክንፍ በወስድ እስከ ባህር መጨረሻ ድረስ በበር አንተ በዚያ አለህ፣ ቀኝህም ትመራኛለች። እንደዛ እያለ ይቀጥላል። ለምን? ከእግዚአብሔር መንፈስ መውጣት አይቻልም። እግዚአብሔር ሁሉን ያያል። በዙፋኑ ፊት ያለው መብራት ዓለምን ሁሉ የሚያይበት አይኑ ያው መንፈስ ቅዱስ ነው። ያ 7ቱ መናፍስት የተባለው ነው። ስለዚህ እየተናገረ ያለው ስለ አንዱ መንፈስ ቅዱስ ነው። እግዚአብሔር ይመስገን። የእግዚአብሔር ስም ብሩክ ይሁን። ጌታ ኢየሱስ ክርስቶስ አይኖች 7 ናቸው ማለት ደግሞ ጌታ መለኮታዊ እይታ እንዳለው የሚገልጽና በሁሉም ስፍራ ሁሉንም መመልከት የሚችል መለኮት መሆኑን ለማስረገጥ የተነገረ ነው።
እንዲያውም ሁለተኛ ዜና ላይ ታስታውሳላችሁ ወንድማችን ተስፋዬ ጋቢሶን በዛ መዝሙር አውጥቶ ዘምሮልናል። ሁለተኛ ዜና 16:9 ላይ በፍጹም ልባቸው የሚታመኑትን ለማበርታት ነው የሚለው። የእግዚአብሔር አይኖች የእግዚአብሔር አይኖች በምድር ሁሉ ላይ ይመለከታሉ ይላል። እግዚአብሔር አምላካችን ስሙ ይመስገን። የእግዚአብሔር አይኖች በምን ይመለከታሉ? በምድር ሁሉ ላይ። ምን ለማድረግ? በፍጹም ልባቸው በእርሱ የሚታመኑትን ለማበረታታት። እነዚህ 7 አይኖች ደግሞ መንፈስ ቅዱስ ነው ብለናል። 7ቱ የእግዚአብሔር መናፍስት ናቸው ብለናል። ዛሬም ለዚች ለደከመች ለሰርዴስ ቤተክርስቲያን እንደገና ለማበርታት ወደ ምድር የተላከው የእግዚአብሔር መንፈስ ቅዱስ 7ቱ ተብሎ የተገለጠበት ምክንያት በዚህ ምክንያት ነው። ሁሉን የሚያይ ሙሉ ነው ለማለት ነው። እናንተ መዝሙር 139ን ከቁጥር 1 እስከ 12 ታውቁታላችሁም፣ አንብቡትም ደግማችሁ። እግዚአብሔር አምላክ ያስተምረናል። የእግዚአብሔር ስም ብሩክ ይሁን። አይኖቹ በምድር ሁሉ ያያሉ እያለ ዘምሯል። ስለዚህ ማንም ጌታን እኔ ክርስቲያን ነኝ እያለ ሊያታልለው አይችልም። ያየዋል። መበርታት ከፈለገ ከመንፈሱ ይሰጠዋል። ከየትኛው መንፈስ? ከ7ቱ መናፍስት። ጌታ ኢየሱስ ክርስቶስ እንዴት ነው የሚያየው ካልን በመንፈስ ቅዱስ። አሁን እንዳስረዳዋችሁ እግዚአብሔር ይመስገን። እነዚህን በሙሉ በእጁ ይዟል ማለት እንግዲህ ምን ማለት ነው? በመጀመሪያ ደረጃ ቁጥሩ 7 የመሆኑ ምስጢር መንፈስ ቅዱስ በጌታ ኢየሱስ ክርስቶስ ውስጥ በሙላት እንዳለ የሚያሳይ ሲሆን፣ በሁለተኛ ደረጃ ጌታ ኢየሱስ ክርስቶስ ሁሉን የሚያውቅና መንፈስ ቅዱስንም ለአማኞች የሚሰጥ መለኮት መሆኑን የሚያስረዳ ክፍል ነው። እናየዋለን ወረድ ብለን። መንፈስ ቅዱስ ለቤተ ክርስቲያን የሚሰጠው ጌታ ሲሰጥ ብቻ ነው። የሚሰጠውም ጌታ መሆኑን ለመግለጽ ነው። እዚህ ላይ 7ቱን የእግዚአብሔር መናፍስት 7ቱን ከዋክብት በእጁ የያዘው ተብሎ የተጻፈ እሱ ነው የሚሰጠው። እግዚአብሔር አምላካችን ስሙ ይባረክ። ዛሬም ቤተ ክርስቲያን ይሄ የመንፈስ ቅዱስ ሙላት እንዲኖርባት ከፈለገች ጌታ ኢየሱስን ነው መጠየቅ ያለባት። እግዚአብሔር አምላካችን ስሙ ይባረክ። አንዳንድ ጊዜ ከአገልጋዮቹ የምንቀበል ይመስለናል። እርግጥ ነው ጌታ አገልጋዮቹን ተጠቅሞ እጃቸውን በመጫን መንፈስ ቅዱስ እንደሚሞላ አምናለሁ። የሚሰጠው ግን ጌታ ኢየሱስ ክርስቶስ ነው። መንፈስ ቅዱስን ለቤተ ክርስቲያን የሚሰጠው ጌታ መሆኑን ነው እዚህ ላይ ሊገልጽልን የፈለገው። 7ቱ እዚህ ላይ እንደተጻፈው ማለት ነው። 7ቱ የእግዚአብሔር መናፍስትና 7ቱን ከዋክብት በእጁ ያዘ ያለው 7ቱን የእግዚአብሔር መናፍስት በእጁ የመያዙ ምስጢር ሊሰጥህ የሚችለው ሊሰጥሽ የሚችለው ሊሰጠኝ የሚችለው መንፈስ ቅዱስን ጌታ ኢየሱስ ክርስቶስ ነው ማለት ነው። በተጨማሪም በድጋሚ 7 ቁጥር መለኮታዊ ሙሉ ቁጥር እንደመሆኑ መጠን 7 ተብሎ በዚህ ቦታ ላይ መጠቀሱ ሌላው ምክንያት መንፈስ ቅዱስ ለቤተ ክርስቲያን በሙላት መሰጠት ይችላል ማለት ነው። ጌታ ኢየሱስ ክርስቶስ መንፈስ ቅዱስን ለቤተ ክርስቲያን በሙላት መስጠት ይችላል። እዚች ላይ ትንሽ በልሳን የሚናገር እዛ ላይ አንዳንዴ የሚፈውስ ሰው እዛ ላይ ልሳን ሊተረጉም የሚችል ሌላ እህት ሳይሆን በመንፈስ ቅዱስ በሙላት ሁሉን ይሰጣል። ቀደም እንዳልኳችሁ አንደኛ ቆሮንቶስ ምዕራፍ 12ን ከቁጥር 7 እስከ 11 አንብቡት። በእኛ የቤተክርስቲያናችን ዩቲዩብም ላይ እነዛን አስመልክቶ 9ኙንም ስጦታዎች ዝርዝር ያስተማርኩበት አለ። የኮሎን ቤተክርስቲያን ብላችሁ ገብታችሁ ማየት ትችላላችሁ። ጌታም ያስተምራችኋል። እግዚአብሔር ይመስገን። 7ቱ መናፍስት ደግሞ በእጁ ያዘው ነው ማለት እንግዲህ የ7ቱ መናፍስት ባለቤት ነው። 7ቱን መናፍስት በእጁ መያዙ መንፈስን ለቤተ ክርስቲያን የሚሰጠው እርሱ እንደሆነ የሚያስረዳ ነው። ስለዚህ ወደ መንፈሳዊ ሞት የተቃረበችው ይህች የሰርዴስ ቤተ ክርስቲያን እሺ ካሉ ቅዱሳን እሺ ካሉና ጌታ የሚናገረውን ካደረጉ ከአብና ከወልድ የሚወጣውን መንፈስ ቅዱስን ያን ሙሉን መንፈስ ቅዱስን በሙላት ሊቀበሉና ሊታደሱ ይችላሉ። ምክንያቱም ሰርዴስ ማለት ምን ማለት ነው ብያቸዋለሁ? መታደስ ማለት ነው አይደል? ለምሳሌ ኤፌሶን ማለት የሚፈልግ ማለት ነው። ሰምረኔስ ማለት
ከርቤ ማለት ነው። እያንዳንዱ ትርጉሙን አይተነዋል አይደል? ቲያጥሮን ማለት ሴት ልጅ ማለት ነው ብያቸዋለሁ። ቤተክርስቲያኗ የተመሰረተችው በሊዲያ በሴት ቤተክርስቲያኗንም የምታወቀው ነብይ ነኝ የምትለዋ ኤልዛቤል ሴት፣ የከተማዋ ስም ሴት ልጅ ቲያጥሮን ማለት ነው። አሁን ደግሞ እዚህ ላይ ሰርዴስ መታደስ ነው። ጌታ ኢየሱስ ክርስቶስ ሰርዴስ ትታደስ ዘንድ ሊያደርግላት የሚችለው ሰባቱን መናፍስት በእጁ ይዟልና ሊሰጣት በሙላትም እንደገና ሪቫይቭ እንድታደርግ ሊረዳት ይችላል ማለት ነው። እግዚአብሔር አምላካችን ስሙ ይባረክ። ምክንያቱም መንፈስ ነው ህይወትን የሚሰጠው። በተለይ ሰርዴስ ቤተክርስቲያን ወደ መንፈሳዊ ሞት የተቃረበች ቤተክርስቲያን በመሆኗ ምክንያት ለመታደስ መንፈስ ቅዱስ ያስፈልጋታልና ጌታ ራሱን ለቤተክርስቲያኗ ሲገልጥላት እንግዲህ ሰባቱ የእግዚአብሔር መናፍስት በእጁ ያዘው ብሎ የተገለጠላት ለዚህ ነው እንጂ እንደ ጴርጋሞን ቤተክርስቲያን በሁለት በኩል የተሳለ ሰይፍ ያለው ወይም እንደ ሰምረኔስ ቤተክርስቲያን የመጀመሪያውና የመጨረሻው ሞቶም የነበረው ሕያው የሆነው አላላቸው። ሰባት እጥፍ መንፈስ አለኝ ብሎ ነው የተዋወቃቸው። እግዚአብሔር አምላክ ስሙ ይባላል። እነርሱ ለመታደስ ይፈልጉ እንጂ መንፈስ ቅዱስ በሙላት ያለው እርሱ ጌታ ኢየሱስ ክርስቶስ ሊረዳቸው እንደሚችል የሚያስረዳ ክፍል ነው። ምክንያቱም ያለ እግዚአብሔር መንፈስ ህይወት የለምና። ዮሐንስ 6:63 አንብቡት። እኔ የምነግራችሁ ቃል መንፈስም ነው ህይወትም ነው። መንፈስ ህይወትን ይሰጣል፣ ሥጋ ግን ለምንም አይጠቅምም እያለ ጌታ የሚናገርበት። አስቀድሞ ለጌታ መንገዱን ለመጥረግ የመጣው መጥምቁ ዮሐንስ ትዝ ይላችሁ እንደሆነ ስለሚመጣው መሲህ ስለ ጌታ ኢየሱስ ክርስቶስ ሲናገር መሲሁን ያስተዋወቀበት መንገድ በመንፈስ ቅዱስ የሚያጠምቀው እያለ ነበር አይደል? ማቴዎስ 3:11 ላይ እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን መሸከም የማልችል ወይም የጫማውን ማሰሪያ ማልችል ከኔ የሚበልጥ ከኔ በኋላ ይመጣል ካለ በኋላ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። ማን? ይሄ ሰባቱን የእግዚአብሔር መናፍስት በእጁ የያዘው መንፈስ ቅዱስ ለቤተክርስቲያን የሚሰጠው ሰባቱን የእግዚአብሔር መናፍስት በእጁ የያዘው ጌታችን ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ይመስገን። አንድ ጊዜ እስራኤላውያን ተሰብስበው የዳስ በዓል ሲያከብሩ የሃይማኖታዊ ልምምዳቸውን ያደርጉ ነበር። ልክ ካህኑ ከቤተ መቅደሱ ይወጣና ወደ ማን ነው የሚባለው የውሃ ምንጭ ሄዶ ውሃ ቀርቶ ይመጣል። በወርቅ በመሰለች ማሰሮ ያን ይዘው ይመጡና በዳስ በዓል ቀን እየተዘመረ እየተጨፈረ ወደ መቅደሱ ይገባሉ። ከዚያ ከወይን ጋር ይቀላቀለውና በመሰዊያው ላይ ያቀርበዋል። ከዛ ምንጭ ቀርቶ ያመጣውን ውሃ ማለት ነው። ያ የመንፈስ ቅዱስ ምሳሌ ነውና ሰው በጣም ይጮሃል፣ በጣም ይደነቃል፣ ዋው እያለ። እንዲያውም በዳስ በዓል ቀን ያልተደሰተ ሰው ለዘላለም አይደሰትም አይነት ንግግር አላቸው እስራኤላውያን። ጌታ ኢየሱስ ያልጣመው ስለዚህ ጮክ ብሎ መናገር ጀመረ። እንደዚህ ይላል። የበዓሉ የመጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምጽ እንዲህ አለ። ጮሆ ነው የሚለው የቀደመው ትርጉም። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር ይላል። ጌታ ኢየሱስ ክርስቶስ በዚያ ግርግር ውስጥ አንዳንዴ ከኪቦርዱ የተነሳ አንዳንዴ ከሰባኪዎች የመናገር ችሎታ የተነሳ የቤተክርስቲያን ጉባኤ በጣም የተነቃቃ ሊመስል ይችላል። ልክ እንደ ዳስ በዓሉ ጭፈራ ማለት ነው። እነዚያ ሰዎች ግን ምንም መንፈስ ቅዱስ በውስጣቸው አልነበረም። ስለዚህ ጌታ ኢየሱስ ክርስቶስ ጮሆ ነው የተናገረው። ከፍ ባለ ድምጽ ይለዋል መደበኛው ትርጉም። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ሰርዴስ ሆይ አንቺ
በህይወት አለው የምትይ እዚህ ላይ እንደተጻፈው ማለት ነው። ከዚህ ጋር አብሮ የተጻፈው ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ ያዘው እንዲህ ይላል፣ ስራህን አውቃለሁ፣ በስም ሕያው ነህ፣ ነገር ግን ሞተሃል ነው የሚላቸው። አንቺ በስም ሕያው፣ ሰው ሁሉ ስላንቺ መልካም ነገር የሚናገሩልሽ። ዋው መንፈሳዊነት ካሉ አይቀር እንደ ሰርዴስ ነው እየተባለልሽ ያለሽው። ግን እኔ ሳይሽ መንፈሳዊ ሞት ላይ ተጠግተሻልና ሪቫይቭ ማድረግ እንደገና መነሳት ስላለብሽ ተጠምተሻልና ወደኔ ነይ፣ ማንም የተጠማ ቢኖር በእኔ ወደኔ ይምጣና ነው የሚለው ይጠጣ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ምንጭ ከውስጡ ይፈልቃል። ሰርዴስ ሆይ ላንቺ የምመኘው እንደዚህ ነው። ዛሬም እኔ ለብዙ አብያተ ክርስቲያናት በዓለም ዙሪያ ላለ ነው፣ ለኢትዮጵያም ለኤርትራውያንም ለሁሉም የምመኘው እንደ ዳስ በዓሉ አይነት ጭፈራ የተጋጋለ ሳይሆን ከወዳችን የሚፈልቅ ምንጭ በጌታ ኢየሱስ ክርስቶስ የሚሰጥ ወደ ክርስቶስ ሄደን የምንጠጣው ውሃ 7 እጥፍ መንፈስ ተብሎ የተገለጠው አንዱን መንፈስ ቅዱስ በኃይል በሙላት በእኛ ላይ እንዲሰራ እግዚአብሔር አምላካችን ስሙ ይባረክ። ያን ጊዜ ህይወታችን ይለመልማል። በጌታ ለሚያምኑ የሚሰጠው ይህ የህይወት ውሃ ማለትም መንፈስ ቅዱስን የሚፈልግ ማንኛውም ሰው ወደ ጌታ ኢየሱስ መምጣት አለበት። ሐዋርያው ጴጥሮስ መንፈስ ቅዱስ በወረደበት ቀን ባደረገው ንግግሩ ጌታ ኢየሱስ ክርስቶስ ወደ አባቱ ካረገ በኋላ መንፈስ ቅዱስ እንዴት አድርጎ እንደሰጠ ሲናገር ጌታ ወደ አባቱ ከመሄዱ በፊት አብ የሰጠውን የመንፈስ ቅዱስን ተስፋ እንደሚልክ ገብቶ የነበረውን ቃል በማስታወስ ነው። ሉቃስ 24 ላይ እንደዚህ ይላል ቁጥር 49 እኔም አባቴ የሰጠውን ተስፋ እልክላችኋለሁ። ማን? እኔ። ማን ነው እሱ? ክርስቶስ። 7 እጥፍ መንፈስ በእጁ ያለው። እናንተ ግን ኃይልን እስክትቀበሉ ድረስ ከኢየሩሳሌም ከተማ እንዳትወጡ ወይም በኢየሩሳሌም ቆዩ አላቸው። ወደ አባቱ ካረገ በኋላ ጌታ ኢየሱስ ክርስቶስ ቃል በገባው መሰረት መንፈስ ቅዱስን ከአብ ተቀብሎ ከአባቱ ተቀብሎ አፈሰሰው። ሐዋርያት ሥራ 2:32 እስከ 33 ምንድነው የሚለው? ይህን ኢየሱስ እግዚአብሔር ከሞት አስነሳው፣ እኛም ሁላችን ለዚህ ነገር ምስክሮች ነን ካለ በኋላ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰው። ማን? ኢየሱስ። ለምን? 7 እጥፍ መንፈስ በእጁ ያለው ጌታ ኢየሱስ ክርስቶስ ስለሆነ፣ በመንፈስ ቅዱስና በእሳት የሚያጠምቀው እሱ ስለሆነ። ይህ በመጀመሪያ በበዓለ 50 ቀን የሆነ ነበር። ጌታ ኢየሱስ ክርስቶስ ለቤተክርስቲያን መንፈስ ቅዱስን በመስጠት ነበር ቤተክርስቲያንን የመሰረታት። ዛሬም ቤተክርስቲያንን ሊያኖራት የሚፈልገው መንፈስ ቅዱስን በመስጠት ነው። ምን አይነት መንፈስ? 7 እጥፍ መንፈስ፣ ምንም የማይጎለው ሙሉ የእግዚአብሔር መንፈስ ቅዱስ ስጦታ ማለት ነው። እግዚአብሔር አምላካችን ስሙ ይባረክ። ሐዋርያው ጳውሎስ ትዝ ይላችሁ እንደሆነ ለቲቶ በላከለት መልእክቱ ላይ ቲቶ ምዕራፍ 3 ከቁጥር 5 እስከ 7 አንብቡት። እንደ ምህረቱ መጠን አሜን ለአዲስ ልደት ለዳንበት ማለት ነው። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ሰርዴስ ሆይ በጽድቅ ስለምታደርጊው ስራ አይደለም። ሕያው ትመስያለሽ ግን ነገር ግን ሞተሻል። ጌታ ኢየሱስ ክርስቶስ ግን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መሰጠት ወይም መታደስ በመንፈስ ቅዱስ መታደስ ያዳነን ዛሬም ሕይወትሽን ሊያድስ ይፈልጋል። ቁጥር 6 እና 7 ምንድነው የሚለው? እዛ ላይ ቲቶ 3 ላይ ያን መንፈስ ነው የሚለው። ያን መንፈስ በመንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ ምን አደረገው? አፈሰሰው። በማን? በክርስቶስ። 7 እጥፍ መንፈስ ቤተክርስቲያን ትፈልጋለች። እኔ አንዳንዴ የሚነግረን እውነተኛ ነብያተን ነው እንጂ እንደ ኤፌሶን ፍቅር የጎደለን እንደ ጴርጋሞና ቲያጥሮን በውስጣችን የሐሰተኛ ትምህርት የገባብን እንደ ሰርዴስ ቤተክርስቲያን ሕያዋንን ስንባል የሞትን
እንደ ለዶቅያ ሁሉን እናውቃለን አንዳች አያስፈልገንም ስንል ግን ምንም የሌለን ራቁታችንን እንደሆነን የሚነግረን ነብይ አተን ነው እንጂ ብዙ በዚህ አይነት ችግር ውስጥ ያለን አብያተ ክርስቲያናት በዓለም ዙሪያ እንዳለን አምናለሁ። እናንተ ሰዎች ወንድሞቼና እህቶቼ የልዑል እግዚአብሔር ልጆች ወደ እግዚአብሔር እንመለስ። ያን መንፈስ ቅዱስ ጌታ አሁንም አብዝቶ ይስጠን፣ በማስመሰል ሳይሆን በመሆን። አንዳንድ ጊዜ ሰዎች ሲናገሩ ትንቢት ይገርመኛል። ማን ነው እናንተ ቤት ደበበ ደምሴ እስከሆነ ደሳለኝ እስከሆነ በደ የሚጀምር እንደዚህ አይነት ጨዋታ መንፈስ ቅዱስ ጋር የለም። ሐዋርያው ጳውሎስን እኮ ሲልከው ትዝ ይላችሁን ማን ነው ወደ ሐዋርያው ጳውሎስ አናንያን ሲልከው የት ቤት እንዳለ ማን እንደሚባል ሁሉ ሙሉ በጳ የሚጀምር አላለው። ጳውሎስ ነው ያለው። ሳውል ነው ያለው። ይቅርታ ሳውል በሳ የሚጀምር ስም አላለም። ሄዶ የማይሆን ነገር በቆዳ ፋቂው ቤት ባለበት ስምዖን በቆዳ ፋቂው በስምዖን ቤት ሳለ ለጴጥሮስ ወደ ቆርኔሌዎስ ቤት እንደሚሄድ ሲነግረው በቆ የሚጀምር አላለው። ያለው የት እንደሚገኝ ማን እንደሆነ እንደዛ ነው ጌታ የሚናገረው። እንዲህ አይነት ጨዋታ የዘመናችን ጨዋታ ቀርቶ ሪሊ እንደ ሐዋርያት ዘመን እግዚአብሔር አምላክ በመካከላችን በሙላት እንዲሰራ ቅድም እህታችን አስቴር ስትዘምር እንደሰማ ነው ማንንም ሊክደው የማይችል ስራ ሰርቶ ጌታ ኢየሱስ ክርስቶስ ራሱን እንዲገልጥ አይደል? እንግዳ ነገር አድርግና የማይሰወር ይታይ ነው አይደል ያለች የወንድማችን ቢንያም ዋለ መዝሙር ይመስለኛል። ከዛ አያለሁ እያለች ትዘምራለች። ስለዚህ አሁንም ያች በቀደመው ዘመን የነበረችው የሰርዴስ ቤተክርስቲያን ከመንፈሳዊነት ሞት ተላቃ እንደገና ህይወት እንዲሆንላት መንፈስ ቅዱስ ያስፈልጋታልና ሰባቱን የእግዚአብሔር መናፍስት በእጁ የያዘውን ጌታ ኢየሱስ ክርስቶስን ጥሪውን ተቀብላ እሱ እንደሚላት ማድረግ አለባት። ቀጥሎ እንደምንመለከተው መንፈሳዊ ሞት የሞተችው ይህች የሰርዴስ ቤተክርስቲያን ህይወት እንደገና እንድትዘራ መታደስ አለባት። ስም እያለው መሞት ሕያው ነው እየተባሉ ግን ሕያው ሆኖ አለመገኘት ህይወትን የሚሰጠውን የእግዚአብሔር መንፈስ ተቀብላ መታደስ አለባት። ለመታደስ ደግሞ የሰርዴስ ቤተክርስቲያን ለጌታ ኢየሱስ ክርስቶስ ጥሪ መልስ መስጠትና ወደ ህይወት መመለስ አለባት አይደል? መንፈስ ህይወትን ይሰጣል፣ ስጋ ግን ምንም አይጠቅምም። እኔ ነገርኳችሁ መንፈስም ነው ህይወትም ነው ብሏል ጌታ ኢየሱስ። ይህ እድሳት በመንፈስ ቅዱስ መሰጠት ብቻ ነው ሊሆን የሚችለው። በስሜት አይደለም፣ ሰዎች ስላነቃቁን አይደለም። most of the time እኮ አሁን የቤተክርስቲያን መድረኮቻችንን የያዘው የማነቃቂያ ነገር ነው። ዛሬ እግዚአብሔር በመካከላችን አረ ገና ብዙ የሚገለጥ አለ። ፕሊዝ እንደ ሐዋርያት ዘመን ወንድማችን ሰለሞን ይርጋ ሲዘምር ወደ ጌታ ሄደው ደቡብ አፍሪካ የነበረው እንደ ባህል 50 ቀን እያለ ይዘምር ነበር። እግዚአብሔር እንደዛ ማድረግ አሁንም ይችላል። በየቤተ ክርስቲያናችን መንፈስ ቅዱስ መቀጣጠል አለበት። መንፈስ የሞላባቸው የተባሉ አንዳንድ ሰዎች አይደለም እንጠብቀው the whole church ሁሉም በመንፈስ ቅዱስ ሙላት ጌታ እንደሰጠው እንደገና ለማገልገልና ለመገልገል መነሳት አለበት። እግዚአብሔር አምላካችን ይህን በእኛ መካከል ማድረግ ይችላል። ለሰርዴስ ግን ይሄን ነው ያላት። ደግሜ አንብቤው ጸልየን ጨርሳለን። ሰባቱ የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ ያዘው እንዲህ ይላል፣ ለምን ስራህን አውቀዋለሁ በስም ያውነ ነገር ግን ሞተሃል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በስም ሕያው ለሆነችው ነገር ግን ሞተሻል ለተባለችው ለሰርዴስ ቤተክርስቲያን ሰባቱን የእግዚአብሔር መናፍስት ሰባቱንም ከዋክብት ያዘው እንዲህ ይላል ብለህ እንደተገለጥክላት ለእያንዳንዱ ቤተክርስቲያን
እንደ ጉድለታችን ራስህን እንድትገልጥልን እንለምንሃለን። ጌታ ሆይ አንተ መናገር ትችላለህ። አንተ ስትናገር ግዑዝም ይሰማል። እንኳን ልብና አይምሮ ህሊና የሰጠኸው ስም እግዚአብሔር ሆይ ተናገረን።